بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. يقول الله عز وجل: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. الله عز وجل بقرآن من إلال وذكر أستوساتشو ويم أستوس وذكر أستوس فإن الذكرى ما استوسكو تنفع المؤمنين أمانيوچن تتقماچوالج. وما خلقت الجن والإنس إلا ليعبدون. أغاننتنم يهوني سو لجال فطرኳቸውም እኔ ሊያመልኩኝ ቢሆን እንጂ በማለት الله عز وجل መልእክተኛውን ያዛል። እንዲሁም الله عز وجل من ይላል: وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. እናንተ ያመናችሁ ምእመናን በሙሉ ሆይ ወደ አላህ ተመለሱ። ወደ አላህ መመለሳችሁ እኮ ፈላህ ያወጣችሁ ዘንዳ ወይም ፈላህ ተወጡ ዘንዳ ወደ አላህ ተመለሱ በማለት ይናገራል። ስለዚህ ዛሬው ርዕሳችን የሚሆነው ስለ ተውበት ነው። ተውበት የሰው ልጅ ሁሌም ሲኖር ይሳሳታል። ስለዚህም መመለስም አለበት። ተውባ ما أجملوا إلى المؤلف منኛ ያማረ ነው أن يسارع المسلم مسلم የሆነ ግለሰብ ሊቻኮል إلى التوبة ምህረትን ፍለጋ ወደ ተውበት ويحافظ عليها ተውበትን ካደረገ በኋላ ደግሞ ይህችን ነገር ቃለ መሐላ ስለሰጠ ከአላህ ጋር ቱብቱ إلى الله ወደ አላህ ተውብቻለሁ ብሎ ቃለ መሐላ ኦሬዲ ሰጥቷል። እቺን መጠበቅ አለበት። فالله سبحانه الله سبحانه وتعالى يفرح በጣም ይደሰታል بتوبة عبده إليه ባሪያው ወደሱ ሲመለስና ሲተውበት እጅግ በጣም ይደሰታል። والتوبة توبة ማለት ምን ማለት ነው? توبة ማለት هي اعتراف الإنسان የሰው ልጅ ማወቁን ወይም አምኖ መቀበሉን بذنوبه በሰራው ወንጀሉና ومعاصيه ድርጊቶቹ والندم عليها ከዛም በሷ ላይ ደግሞ ተውበት ካደረገ በኋላ በዛ ሰራው ስራ ሊጸጸት ነው። والعزم الأكيد እንዲሁም ጠንካራ ያለ ቁርጠኝነት አቋም መውሰድ አለበት على طاعة الله ከዚህ በኋላ ተውበት አድርጎ ሲመለስ አላህን ለመታዘዝ ቁርጥ የሆነ አቋም መውሰድ አለበት። فيما هو آت من العمر next ለሚመጣው እድሜው በሙሉ ቁርጠኛ የሆነ ውሳኔ ወስኖ አላህን ለመታዘዝ ከዚህ በኋላ ላለማመጽ የሚል አቋም መውሰድ አለበት። وكان رسول الله صلى الله عليه وسلم يا الله መልእክተኛ ደግሞ ነበሩ خير مثل لنا ለኛ ጥሩ የሆነ ምሳሌ ነበሩ في التوبة توبة በማድረግና والإنابة إلى الله ወደ አላህ በመመለስ ጥሩ ምሳሌ ነበሩ ያ አላህ መልእክተኛ። ምን አሉ? قال صلى الله عليه وسلم يا الله መልእክተኛ ምን አሉ? يا أيها الناس እናንተ ያመናችሁ ሰዎች ሆይ ወይም እናንተ ሰዎች ሆይ توبوا إلى الله ወደ አላህ ተመለሱ توبቱ በማለት ያ አላህ መልእክተኛ አስተማሩ። فإني እኔ እኮ አሉ أتوب في اليوم እኔ በአንድ ቀን ውስጥ ተውበት አደርጋለሁ ኢለይሂ ወደ አላህ ውስጥ 100 مرة 100 ጊዜ ተውበት አደርጋለሁ። يعني 100 ጊዜ ቱብቱ إلى الله ወደ አላህ ተመልሻለሁ ቱብቱ إلى الله ወደ አላህ ተመልሻለሁ ይያሉ። እንግዲህ አስቡት የአላህ መልእክተኛ ናቸው፣ ነብይ ናቸው። ነብይ ወንጀል ላይ ከመውደቅ አላህ የጠበቀው ነው። እንዲሁም ነብይ የባለፈውን ወንጀል አላህ ምሮታል፣ ወደፊት የሚመጣውን ወንጀል አላህ ምሮታል። እንደዛም ሆኖ ግን ለማስተማር ሲሉ ቱብቱ إلى الله እናታችን አይሻ ለምንድነው ይሄን ያህል በዒባዳ አብዝተው የሚደክሙት ብለው ሲጠይቋቸው ምን አሏቸው? يعني
ከዚህ በፊት ያለውን ወንጀል አላህ ምሮታል ወደፊት የሚመጣውን ወንጀል አላህ ምሮታል ለምንድነው ራስዎትን በዒባዳ እንደዚህ የሚያደክሙ ብሎ ጠየቋቸው የአላህ መልእክተኛ ምን አሉ አፈላ አኩነ عبدا شكورا አመስጋኝ ባሪያ መሆንም አመስጋኝ ባሪያ መሆን የለብኝም ወይ አለብኝ አላህ የኔ ያህል ውለታ ሲውልልኝ ማመስገን አለብኝ ምስጋናዬም ደግሞ በዒባዳ ጠንከር ብዬ ማድረግ ነው እንግዲህ ነብይ ነው አላህ ምሯቸዋል ግን ስቲል በዒባዳ ከኛ ይበልጣሉ እኛ አልተማርንም ያለፈውን ወንጀላችን እንደሆነ አናቅም ወደፊትም ያለው ደግሞ ምን ላይ እንደሆነ አናቅም እድላችንም አናቅም ግን የመጨረሻ ዝርክርክ ሆነናል ስለዚህ የአላህ መልእክተኛ እኔ በቀን ውስጥ 100 ጊዜ ተውበታለሁ ካሉ አንተና እኔ ምን ያህል ነው ተውበት የሚጠበቅብን አስቡት እስቲ ሙስሊም የዘገቡት ሐዲስ ነው ሌላ ሐዲስ ላይ ደግሞ ምን አሉ የአላህ መልእክተኛ ኩሉ ابن آدم خطاء ሁሉም የአደም ልጅ ተሳሳች ነው ሁሉም የአደም ልጅ ተሳሳች ነው وخير الخطائين ነገር ግን ከተሳሳቾች በላጩ التوابين ቶሎ ብሎ የሚመለሱና ተውበት የሚያደርጉ ሰዎች ናቸው ተሳሳተ አይደለ ተውበት ማድረግ ነው አይጸናም አሁንም ቢሳሳት አሁንም ተውበት ማድረግ ነው አሁንም ቢሳሳት አሁንም ተውበት ማድረግ ነው አላህ عز وجل እንድንሳሳት አድርጎ ነው የፈጠረ ማንንም ሰው ከነብይ በስተቀር ፒውር የለም ፒውር ብንሆን ኖሮ ወንጀል የማንሰራ ቢሆን ብንሆን ኖሮ አላህ عز وجل እኛን አጥፍቶ ሌላ خلق አዲስ خلق ፈጥሮ እነሱም ወንጀል ሰርተው ወደ አላህ የሚመለሱ በፈጠረ ነበር አላህ እኛን ወንጀል ላይ ወድቀን ከዛ እንድንመለስ ነው የሚፈልገው እንጂ ቶታሊ እንደ መላእክት ፒውር ብንሆን ኖሮ የመፈተኑ ህክማ ጥበቡ የቱ ጋር ነው መፈተን የሚባለው እኛ የወረድነው ለነፈተን ስለዚህ ካልተሳሳተነ ፈተናው የቱ ጋር ነው ስለዚህ ማንንም ሰው